ሰላም ጤና ይስጥልኝ የተከበራችሁ የሲሎቲዩ ቤተሰቦች እንደምን ቆይታችኋል? ዛሬ በስፖርት መረጃ ተገናኝተናል። አብራችሁን ቆዩ። የአሮን ራምሴ እርግማን። ዌልሳዊ ኢንተርናሽናል የአርሰናል የቀድሞ አማካኝ ተጫዋች አሮን ራምሴ ግብ በሚያስቆጥርባቸው አጋጣሚዎች ሁሉ አንድ የዓለማችን ገናና ሰው በሰዓታት ልዩነት ሕይወቱ ያልፋል። ይህን አጋጣሚ በተደጋጋሚ ያስተዋሉ ጋዜጠኞችም የአሮን ራምሴ እርግማን ወይም ዘከርስ ኦፍ አሮን ራምሴ ሲሉ ይጠሩታል። አሮን ራምሴ ግብ ባስቆጠረበት በሰዓታት ልዩነት ሕይወታቸው ካጡ ዝነኞች መካከልም ኦሳማ ቢንላደን፣ ሙአመር ጋዳፊ፣ የአፕል መስራችና ባለቤት ስቲቭ ጆብስ፣ የፖፕ ሙዚቃ ስልት አቀንቃኟ ዊትኒ ሂውስተን፣ ዝነኛው ተዋናይ ሮቢ ዊሊያምስ፣ ፖል ዎከር፣ አለን ሪክማን እና ሌሎችም ይገኙበታል። በእንግሊዝ በሻምፒዮንሺፕ እየተሳተፈ ለሚገኘው ካርዲፍ ሲቲ የሚጫወተው አሮን ራምሴ ክለቡ አሰልጣኙ ማሰናበቱ ተከትሎ ከሰሞኑ ጊዜያዊ አሰልጣኝ ሆኖ በተሾመ በሰዓታት ልዩነት የሮማው ርዕሰ ሊቃነ ጳጳሳት ፍራንሲስ ከዚህ ዓለም ድካም ማረፋቸው አጋጣሚው አነጋጋሪ አድርጓል። በተለይ በአርሰናል ቤት በነበረው ቆይታ ግብ ባስቆጠረ ቁጥር ቀጣዩ ተረኛ ሟች ማን ይሆን በሚል መነጋገሪያ እንደነበር በርካቶች ያነሳሉ። በፈረንጆቹ 2008 ለዌልስ ብሔራዊ ቡድን የመጀመሪያ ጨዋታው ያደረገው አሮን ራምሴ በ2016 የአውሮፓ ዋንጫ ሀገሩ ግማሽ ፍጻሜ ያደረሰበት አጋጣሚ ትልቁ ስኬቱ እንደነበር ይነገራል። የዌልስ ብሔራዊ ቡድን አምበል ራምሴ በእግር ኳስ ሕይወቱ ለካርዲፍ ሲቲ፣ አርሰናል፣ ጁቬንቱስ እና ለፈረንሳዩ ኒስ መጫወቱ መረጃዎች ያመለክታሉ። በዚህም ከአርሰናል ጋር 3 የኤፍኤ ዋንጫ ማንሳቱና በፈረንጆቹ 2019 ወደ ጁቬንቱስ በሄደበት የመጀመሪያ ዓመት የሴሪያ ዋንጫ ከፍ ማድረጉ ይታወቃል። በፈረንጆቹ 2022 ከጣሊያኑ ጁቬንቱስ ወደ ፈረንሳዩ ኒስ ያመራው አሮን ራምሴ ከአንድ ዓመት ቆይታ በኋላ በፈረንጆቹ 2023 የልጅነት ክለቡ ካርዲፍ ሲቲ ተቀላቅሏል። አሁንም በዚህ ክለብ ይገኛል። ባሳለፍነው ቅዳሜ ካርዲፍ ሲቲ በሼፊልድ ዩናይትድ 2-0 መሸነፉ ተከትሎ ክለቡ አሰልጣኙ ኦመር ሪዛን ከኃላፊነት አሰናብቷል። ይህን ተከትሎም ካርዲፍ ሲቲ የ34 ዓመቱ ተጫዋቹ አሮን ራምሴ በጊዜያዊነት አሰልጣኝ አድርጎም ሾሟል። ወደ ዲቪዚዮን የመውረድ ስጋት ያለበት ካርዲፍ ሲቲ በቀሪ 3 የሻምፒዮንሺፕ ጨዋታ መርሃ ግብሮች አሮን ራምሴ ክለቡን እንዲታደግ ከባድ ኃላፊነት ተጥሎበታል። ይህ ኃላፊነቱ ይወጣው ይሆን? እናያለን።